ሱመያ አዩን ፍታ አለማለቷ ደግሞ የሚደነቅ ነው። ለምን ታውቃላችሁ? ምን ያክል አላህን እንደምትፈራ ታውቃላችሁ? ፍታ ብዬ ግን አላህ ይቆጣብኛል ብላ ስለምታስብ ፍታ እንኳን አላለችውም። መስፈርቷ ሌላ ነው። እንግዲህ አቶ ሰኢድ መስፈርቶን ቶቶሎ ልቦን ጠንከር ደንደን አድርገው መስፈርቶን ያሟሉ ልጅና ሚስቶትን ለማግኘት አይጃጃሉብን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበላል። ሀገራችንን ሰላም ያድርግልን እላችኋለሁ። እንግዲህ ዛሬም በአዲስ ቪዲዮ ብቅ ብዬላችኋለሁ። ምንድነው ዛሬ ሱመያ ትናንትና በለቀቃችሁ ቪዲዮ ጀሚላና አጢቃን ለሰኢድ ልታሳይ ወስናለች ማለት ነው። እንግዲህ ሰኢድ በቃኝ፣ ልጆቼ ናፈቁኝ፣ አልቻልኩም፣ በልጆቼ ናፍቆት ልሞት ነው፣ ለአንደኛ ለመጨረሻ ጊዜ ልጆቼን አሳየኝ። እሷም ላታዳግም እሱም ላያዳግም ቃል ተገባብተው ልጆቻቸውን ተገናኝተው ሊያዩ ነው ማለት ነው። ሰኢድ ልጆቹ ላይ ነው ከስንት ጊዜ ቆይታ በኋላ። ይህ ነገር ግን የሚሆነው እንግዲህ ሰኢድ ላይ የተጣለ ዱብ መስፈርት አለ። ወላሂ ያስቃል። ይሄንን መስፈርት ችሎ ከተወጣ እንግዲህ ከልጆቹን ያያል ማለት ነው። ግን ሰኢድስ መስፈርቱን ለማሟላት አቅሙ አለው ወይስ አቅሙ የለው አላውቅም። ግን እንደው ከምር ልጆቹን ላይ ደስ ይለኛል። በልጆቹ ተሰቃይቷል። ያኔ ሱመያን መጉዳቱ እንዳለ ሆኖ ሱመያን ማሰቃያቱ እንዳለ ሆኖ ግን ደግሞ ልጆቹን የሚወድ አባት ነው። እንደ አንድ አባት ልጆቹን አሳይታ ቢታረቁ ራሱ በቃ ይሄ ነገር እኔ በቃቸው ብዬ በቃቸው ብሎ አላህ ወደ ሰላም ቢያመጣቸው በጣም ደስ ነው የሚለኝ ማለት ነው። ምክንያቱም በጣም ተሰቃዩ፣ አራት ወገን ተሰቃየ አንድ ላይ ማለት ነው። አዩ ዝም ብላ እነሱ እንዳይታረቁ በዛም በዚህም እያለች የምትፈጥረው መላምት ነው። ለምን እንደው ታውቃላችሁ? ሰኢድና ሱመያ እንዲገናኙ አትፈልግም። በባለፈው ልጅ ላለመውለድ መርፌ ተወጋች እያለ ነበር ሰኢድ ማለት ነው። መውለድም የለባትም። ምክንያቱም ከወለደች ራሱ ተቃጥላችሁ ሁለታችሁም ትሞታላችሁ። ሰኢድ ቅናት አለበት። ቅናት ትልቅ ቅናት አለበት። ሰው በሱመያ ይሁን የሚቀናው በአዩ ይሁን የሚቀናው ባላቅም፣ ግን ሰኢድ ዝም ብሎ ይቀናል። ይህ ቅናት ደግሞ ትልቅ ችግር ነው። አንድ ሰው ከቀና እኮ ሰዎች በሽታ ነው። ቁሞ የሄደው ሁሉ ድንጋይ ሁሉ እንጨት ሁሉ ሰው ነው የሚመስለው። ግን በሱመያ ነው የሚቀናው። እርግጠኛ ነኝ 100% በሱመያ ነው የሚቀናው። ለምን እስካሁን ሱመያ ትታው ስለሄደች ምን እያደረገች ነው፣ ምን እያሰበች ነው የሚለው ራሱ በቅናት እንጭርጭር ብሎ ግማሽ ልቡ ጠቁሯል ማለት ነው። ይሄ አይታይም እንጂ ተገልቦ ቢታይ ጠቁሯል። ሰዎች እውነት የምላቸው ግን ይሄ ሁሉ ለአንዴና ለመጨረሻ የእርቅ ጊዜ ያድርግላቸው። እኔ ከልቤ ነው የምመኝላቸው ጥሩ ጊዜ። አዩ አውቃ ነው እንኳን አይደለም ሙሉ ዶኒ ከፍላ ልትመጣ ሰው ሞልቶ ራሱ በግማሽ ከፍላ አትመጣም። እንደሷ ምላስ ነው እንደው ባህር አቋርጦ እኮ የሚመጣ ሰው ጀግና ነው። አዩ ዝም ብላ እዛ ቁጭ ብላ ትንጣጣለች እንጂ ምንም አታደርግም። ያ ባህር ቆርጣ አትመጣ ወላ ምን አትል፣ ዝም ብላ ኝኝኝኝኝ ትላለች። ሱመያ ስለ ባህር ምንም አታውቅም፣ ግን በባህር መሄድ ትፈልግ ነበር። ሱመያ ዶኒክ ማየት ፈልጋለሁ ትለኛለች እኔ ስነግራት ማለት ነው። ግን ሱመያ እንደነገረቻችሁ በህጋዊ ነው የመጣችው። ጠለብ ነበረች ድሮ ያኔ በደህናው ጊዜ የመን ጠለብ በሚመጣበት ሰዓት በዛ ሰዓት ነው የመጣችው እሷ እዚህ ሀገር። እና አዩ አሁን ምንድነው እያደረገች ያለችው? ሰኢድና ሱመያ ተገናኝተው እንዳወሩ አትፈልግም። ሁለተኛ ነገር ደግሞ እንድታረቁ አትፈልግም። ግን ለዚች ለወንበዴ ለማትረባ ምላሳም ሴትዮ ቤትሽን ከማፍረስ እሷ ያሰበችው ይሙላላት ብለሽ ከመኖር ተገናኝታችሁ አውርታችሁ ችግራችሁን ቀርፋችሁ ለአንዴና ለመጨረሻ እንዳልሹም የማያዳግም ንግግር እሱም እውነቱን ተናግሮ አድርግ ያልሽውን ነገር አድርጎ፣ ያው መስፈርቱ ከባድ ነው፣ ሊችለው አይችልም። ያደርገዋልን ብዬ አላስብም። ምክንያቱም ሰኢድ ከአንቺ ከተለያየ በኋላ አልፈልስሰዋለች። ይቺ አዩ የምትባል ሴትዮ በቃ ቅዋውኑን ለነገሩ ወስዳበታለች። ለዛን ምንም ማድረግ የሚችል አይመስለኝም። ግን ደግሞ ይህን ሁሉ ነገር ትተሽ እችን ማትረባ ደስ ይበላት ብለሽ አትሩጭ፣ አትንከራተች። ከባልሽ ጋር ተነጋግረሽ ኋላስ ሰኢድ ይሆንሻል ብዬ አላስብም ነበረ። ያኔ አሁን ሙምኪን አንቺ ጋር ሲመለስ የድሮው ሰኢድ ይሆናል፣ ጠንካራ ሰኢድ ይመለሳል ብዬ አስባለሁ። አሁን ግን እነዚህ 2 3 4 ተቆጥረው የማያልቁ ምላሳም ሴቶች መሀል ገብቶ ሰውየው ጠፍቷል።
በንስ መንገድ ውስጥ ጠፍቷል። ወዴት እንደሚሄድ ጠፍቶት መሀል መንገድ ላይ መንታ መንገድ ላይ ቆሞ በዚህ የሚመናታ ልብ ነው አሁን እሱ የያዘው ማለት ነው። ይህ ሁሉ ነገር ከመፈጠሩ በፊት ምንድነው ማድረግ ያለብሽ? አንቺ ብልሃትነትሽን ተጠቅመሽ እንደ ሴትነትሽ ጀግና እንደመሆንሽ መጠን ሱመያዬ ይበቃሻል። እኔማ አሁን ሱመያን ታረቂ ባልኩ ሰዓት በስድብ አናቴን እያለች በውስጥ ትመጣና ትሰርበኛለች። እርግጠኛ ነኝ ማለት ነው። ታረቁ፣ እኔ ታረቁ ነው የምለው። አሁን በቃ ይበቃል። ለምን አንቺም እኮ በቃ ጀግንነትሽን አሳይተሻል። ማንም ሴት ያላደረገችውን ነገር አድርገሻል። አልቅሰሽ አልተንበረከክሽም። አልቅሰሽም ግን ደግሞ ጀግና ሁነሽ በርትተሽ ካሜራ ፊት የምትቆሚውን ነገር በጣም ነው የምወደው ማለት ነው። እኔ ሰዎች ገና ሱመያ እዚህ ሀገር ሰኢድ ሲያገባ የሆነችውን ሁኔታ መቼም አረሳም። ከአይኔ ላይ ከዚህ አይጠፋም ማለት ነው። ሁላ አይኔ እንደዚህ አድርጌ ባሰብኩት ሰዓት አያታለሁ እንዴት እንደምትሆን ማለት ነው። እኔ ስንት ቀን ስልክ እየዘጋችብኝ ምን ሆነች እያልኩኝ በባዶ እግሬ 2 አይነት ጫማ ለብሼ እንኳን የሄድኩበት ጊዜ አለኝ ማለት ነው። ስልክ አላነሳም ስትለኝ እነዚህ 2 ህፃን ልጆች ላይ ምን አደረገች ራሷን እያልኩኝ ማለት ነው። እና ያ ሁሉ ነገር አልፎ ዛሬ ላይ እንደዚህ ጠንካራ ሁና ሰኢድን በዳዴ ስላስሄደችው ከምር ነው የምላችሁ። እኔ በጣም ደስ ብሎኛል። ሰኢድ እኮ በዳዴ ነው የሄደው፣ በዳዴ በንብርከክ ነው የሄደው። ማን አደረገ? ሚስት ለባሏ እንደዚህ ያላደረገችም። ልጆችን አሳየኝ አለ ማለት ነው። እኔም ደግሞ ለአንዴና ለመጨረሻ ጊዜ ላላዳግም እሱም ላያዳግመኝ ቃል በተመልካቾች ፊት ቃል እገባለሁ ማለት ነው። ልጆቹን እኔ አርግ ያልኩትን ነገር ማለት ነው አርግ ያልኩትን ነገር ካደረገ ነገውኑ ወስጄ ልጆቹን አሳየዋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁበት ብዝት ይበልልኝ ሰላማችሁ ማለት ነው። ዛሬ አንድ ቪዲዮ አይቼን የመጣሁት እሱ ምንድነው ሰኢድ እንግዲህ በቃኝ ሰለቸኝ ልጆችን አሳየኝ አለ ማለት ነው። እኔም ደግሞ ለአንዴና ለመጨረሻ ጊዜ ላላዳግም እሱም ላያዳግመኝ ቃል በተመልካቾች ፊት ቃል እገባለሁ ማለት ነው። ልጆቹን እኔ አርግ ያልኩትን ነገር ማለት ነው አርግ ያልኩትን ነገር ካደረገ ነገውኑ ወስጄ ልጆቹን አሳየዋለሁ። ባልታረቀው እንኳን ልጆቹን በፈለገ ሰዓት አሳየዋለሁ ማለት ነው። ይሄ የኔ ቃል ነው፣ ቃል አይታጠፍም። በእናንተ ፊት ቃል ገብቻለሁ። ግን አድርግ ያልኩትን የሚያደርግ ብቻ ከሆነ ማለት ነው። የምፈልገውን ንገሪኝ አደርጋለሁ ብሏል ለራሱ ማለት ነው። ወጥቶ እኔ የምፈልገውን እናገራለሁ ማለት ነው። ግን ከዛ በፊት ማለት ነው ቪዲዮውን እያየሁ አዩ ያወራችው ነገር በጣም ስላሳቀኝ እስኪ የሷን ቪዲዮ እያየሁኝ ምን ነበር ያለችው? ወደ የመን እንግዲህ ሰኢድን ተከትላ ልትሄድ ነበረ ማለት ነው። እና ሰኢድ እኔ እዛ ያለው ሰኢድን ያልመጣም ሰኢድ እኔ ጋር ሲመጣ እሷ ደግሞ በድሬዳዋ በኩል ምናምን አድርጋ ሄደች ማለት ነው። እንግዲህ አዩ ምን አለች? እንግዲህ ማለት ሰኢድ አውቆ ለመሸወድ ፈልጎ ነው እሱም ብሏታል። ግን እኔ ምንድነው መሰላችሁ እንግዲህ እኔ በርግጥ በባህር አልልኩም። እኔ ሰኢድ ኮንትራት ነው ማለት ነው የርኩት ከዚህ ከኢትዮጵያ በመጀመሪያ ጊዜ ስወጣ የርኩት ማለት ነው ኮንትራት ነው ማለት ነው። ግን በባህር የሄዱ ልጆች በጣም ብዙ ጓደኛዎች አሉ ማለት ነው። ለምሳሌ አንዷ ሀዋ ናት፣ በጣም የቅርብ ጓደኛዬ ናት ማለት ነው። ሌላ ደግሞ በጣም ብዙ ልጆች አሉ በባህር የመጡ ማቃቸው እዛ ስለ ባህሩ የሚነግሩኝ እንግዲህ በወሬ እንደዚሁም ደግሞ በሚዲያም የምናየው ነገር ነው። እና ምንድነው ያለችው እሷ እኔ ልመጣ ነበረ አለች። ከዛ ደላለውን አናግረሽ ለኔ 300 ሺህ 400 ሺህ ምንም ማለት አለሽ። ኦኬ 300 ሺህ 400 ሺህ ከዛ በላይ የሚከፍሉ አሉ መሰለኝ እስከ 100 ሺህ እስከ 200 ሺህ ምናምን ብዙ ገንዘብ የሚከፍሉ አሉ እንደዛ ማለት ነው። ግን እየተደበደቡ መሰለኝ እዚህ ነገር የሚከፍሉት ማለት ነው። ከዛ በላይ ከፍለው ብዙ ዋጋ ከፍለው ነው እስከ ሳውዲ የሚገቡ ሲናገሩ በጣም ይሰቀጥጣል ማለት ነው። እና ግን ባጭሩ ምንድነው ያለችው? መርከብ ነው ጀልባ ነው ጀልባ ይቅርታ ጀልባዋ ስላልሞላች አለች ሳምንት ጠብቄ ብለውኝ እኔ ሙሉውን ከፍዬ እሄዳለሁኝ ብያለሁኝ። በመጀመሪያ ደረጃ እንደው እውነት ለመናገር አሁን ስደተኛ ጠፍቶ ነው የሚሄድ ጀልባ ምናምን ስላልሞላ የተባለው። እንደው እሺ ስደተኛ ጠፋ እውነት ነው ቢባል እንደው አሁን ደላላ ሰው ሴቶች መድኃኒት እኔ ስላየዋት ማለት ነው እኔ እሷ በቃ እኔና ሰኢድ በቃ ሁሉ ጊዜ ዱዓ ነው የምታደርገው እኔና ሰኢድ እንዳንገናኝ ማለት ነው። ከሰኢድ ጋር የምታስመስለው ነገር ነው። ግን
እኔ ደግሞ ምንድነው ራስሽን አበረታተሽ ባጭሩ ሳይድ እኔ ከልጆች ጋር ያለን ነገር አልፈልግም፣ ከሚስት ጋር ያለን ነገር አልፈልግም፣ እኔ አልችልም፣ የምችል መስሎ ነበር አልችልም በይ። ሰላም ልታገኝ ለራስሽ ነው። እኔ ለማንኛውም እንግዲህ ሳይድ ለኔ ማስጠንቀቂያ የሰጠበትን ቪዲዮ ወደ መጨረሻው የሚቀረው ስለሚወዳሰው ቅናት በሽታ ሱመያ አዩን ፍታ አለማለቷ ደግሞ የሚደነቅ ነው። ለምን ታውቃላችሁ? ምን ያክል አላህን እንደምትፈራ ታውቃላችሁ? ፍታ ብዬ ብል አላህ ይቆጣብኛል ብላ ስለምታስብ ፍታ እንኳን አላለችውም። መስፈርቷ ሌላ ነው። እንግዲህ አቶ ሰይድ መስፈርቶን ቶቶሎ ልቦን ጠንከር ደንደን አድርገው መስፈርቶን ያሟሉ ልጅና ሚስቶትን ለማግኘት አይጃጃሉብን እየመጡ እና ሰኢድ ይህን መስፈርት ለማሟላት ያብቃው። ሱመያዬም ደግሞ መስፈርቱን አሟልቶ ልጆቿን እንደምታሳየው ኢንሻአላህ ልጆቿን ካሳየች በኋላ ደግሞ ልቧ አዝኖለት ራርቶለት ይሄን ሰውዬ ወደ ህይወቱ እንደምትመልሰው ተስፋ አደርጋለሁ። ለምን አሁን ይሄ ሰውዬ ተስፋው ሁሉ ነገሩ በቃ ተሟጦበታል። አሁን ላይ ተስፋ የሚባለው ነገር ራሱ ሰኢድ ላይ የለም። ተስፋ እየታየም አይደለም። ዝም ብሎ ከአንዱ ሲወጣ የማይወጣው መቀበቅ ውስጥ ይወጣል። ከዛ ሲወጣ ሌላ ችግር ውስጥ፣ ከዛ በቃ ችግር በችግር ላይ ነው እየተረማመደ ያለው። ለምን መሰረፍ ስለማያውቅ በቃ አለ አይደለ ነገሮችን በራሱ ማድረግም ማስተካከልም አሁን ላይ እየቻለ ስላልሆነ ነገሮች በሙሉ እየተምታቱበት ነው ያሉት ሰዎች። ለምን ይሄ ሰውዬ አሁን በዚህ ሰዓት ላይ ጠንክሮ ነገሮችን ማስተካከል ሲገባው ግን ለእሱ ነገሮችን ማስተካከልም የሆነ ነገርን ማድረግ አልቻለም። ለምን እንደሆነ አላውቅም። ግን አላህ ከሱ ጋር ይሁን፣ አላህ ይገዘው። ነገሮችን አስተካክሎ ከሚስቱ ጋር ህይወቱን እንደድሮ ልጆቹን ከዚህ በኋላ የልጆቹን ልጅነት ሳያልፈው የልጆቹ ልጅነት ሳያመልጠው ልጆቹን አብሮ ከሚስቱ ጋር የሚያሳድግበትን ነገር አላህ ያመቻችላቸው ነው የምለው። ያኔ እስከዛሬ የሆነ ሆነ ሁሉም ነገር ይረሳል በጊዜ ሂደት። ጊዜ ነው ሁሉንም ነገር ለመርሳትም ሆነ ለማድረግ የሚያስፈልገን ጊዜ አይደለም። ጊዜ ሁሉንም ነገር ያስተካክለዋል። ኢንሻአላህ ሁሉም ነገር ከጊዜ ጋር ይስተካከላል። ሱመያም ይሄንን ነገር አምናና ወዳ ተቀብላ ብትታረቀው እኔ በጣም ደስ ይለኛል። ታርቀው አንድ ላይ እንደድሯቸው ቢመለሱ በጣም ነው ደስ የሚለኝ ማለት ነው።